በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ ከፋኖ መንደር የተሰኘውን ዝግጅታችንን ይዘን ቀርበናል። እንድትከታተሉን እንጋብዛለን። በወቅታዊ የተለያዩ አዳዲስ ጉዳዮች የተነሳ በአማራ ክልል የሚካሄደውን የህልውና ተጋድሎች በተመለከተ መረጃዎችን ባለማቅረባችን ይቅርታ እንጠይቃለን። ባለፉት 3 እና 4 ቀናት በአማራ ክልል በተለያዩ አካባቢዎች የተካሄዱትን የህልውና ተጋድሎች ዋናዎቹን በተመለከተ መረጃዎችን ሊያቀርብልን የዘውትር ተሳታፊያችን መስመር ላይ ይገኛል። አንዳንድ ወገኖች ምናልባት ትግሉ በዚህ ወቅት ላይ እየተካሄደ የማይመስላቸው እንዳሉ እንገምታለን። ነገር ግን ለአንድም ቀን ለአንድም ደቂቃ ትግሉ ሳይቋረጥ እየተካሄደ እንዳለ መረጃዎች ያመለክታሉ። ባለፉት 2-3 ቀናት ያሉትን ጨምሮ በአጠቃላይ በአማራ ክልል እየተካሄዱ ያሉ የህልውና ተጋድሎችን ባጭሩ ብታስቃኘን። መሳይ አመሰግናለሁ። ወደ ትግሉ ሜዳ ከመሄድ በፊት በዚህ 3 እና 4 ቀናት ውስጥ ያው በኢትዮጵያ ህዝብ ዘንድ ምናልባትም ከ2 እና ከ3 ኢትዮጵያውያን ውስጥ አንዱ ኢትዮጵያዊ የተከታተለው የቴዲ አፍሮ ሙዚቃ በኢትዮጵያ ፖለቲካ ላይ በኢትዮጵያ አጠቃላይ የስነልቦና ጦርነት ውስጥ ከፍተኛ ድርሻ ያለው በመሆኑና ይሄ ተስተጓጉሎ እንዳይቀጥል ህብረተሰቡ በደንብ እንዲሰማው ለማድረግ የአንከር ሚዲያ ሰፊ ፕሮግራም ሰጥቶ እየሸፈነው በመሆኑ ምክንያት እንጂ በአማራ ክልል ሰፋፊ ጦርነቶች እየተደረጉ ነው። የአገዛዝ ጦር በሄደበት አቅጣጫ ሊያጠቃ በሄደበት በምሽጎቹ እንቅስቃሴ በሚያደርግበት ሰዓት በፋኖ ኃይሎች በበርካታ ቦታዎች ላይ ከፍተኛ የሆነ ምት እየተመታ እየተበተነ እንደሚገኝ ነው መረጃዎች የሚያመላክቱት። እንደው ከዛሬው ዜና ሲጀምር እንኳን መሳይ በወሎ አምባሰል ወረዳ አበት በተባለ ቦታ በከባድ መሳሪያ የታገዘ ከባድ ውጊያ ዛሬ ተቀስቅሷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክስ አምባሰል ተራራማ ቦታዎች ላይ ራሱን አስቀምጦ የነበረው የአገዛዝ ጦር በተለይ አበት በተባለ ተራራማ ቦታ ላይ በከበባ በተፈጸመበት ጥቃት ምናልባትም 2/3 ሰራዊቱ እንዳለቀበት ነው መረጃዎች እያመላከቱ የሚገኙት። የፋኖ ኃይሎች ከበባ በመፈጸም ከተራራው ላይ ቁም ምሽግ ሰርቶ ራሱን ሲከላከል የነበረው የአገዛዝ ጦር ተበትኖ አብዛኛው እጅ ሰጥቶ እና ተገሎ ሰራዊቱ እንደፈረሰ ነው መረጃዎች አሁን ማምሻውን እየደረሱን የሚገኙት። እንዲሁም በወረባቦ ወረዳ ሂጀርሳ በተባለ ቦታ የብልጽግና አመራሮች በዛሬው ዕለት አጅቦ ሲንቀሳቀስ የነበረው የአገዛዝ ጦር በተፈጸመበት ጥቃት የሻለቃ አመራሩን ጨምሮ በርካታ የሰራዊቱ አባላት መመታታቸውን መረጃዎች ያመላክታሉ። ዛሬም እንደዚሁ በደቡብ ጎንደር እብናት ወረዳ መልሶ ለመቆጣጠር የአገዛዝ ጦር ከሊቦ ከምከም ከአዲስ ዘመን ከተማ ተነስቶ ወደ እብናት ከተማ ሲጓዝ ከተማዋን ለመቆጣጠር ያደረገው ጥረት ገና ሳይጀመር በመካከል ከአዲስ ዘመን ከተማና ከእብናት ከተማ መካከል ላይ በተደረገው የደፈጣና የቆረጣ ጥቃት ተከትሎ ሰዓታትን ያስቆጠረው ውጊያ ተደርጓል። በዚህ ውጊያ የአገዛዙ ጦር በድንገት ከበባ ተፈጽሞበት ጉዳት እንደደረሰበት ነው መረጃዎች እያመላከቱ የሚገኙት። ሰራዊቱ መረጃ የሰጠን ኃይል ተሳስቷል በማለት እዛው ቦታ ላይ ስለተመቱ በርካታ ሰራዊቶቻቸው እጅ የሰጡ የተማረኩ የተገደሉ ሰራዊቶች በመኖራቸው እርስ በርሱ ተከፋፍሎ አንተነ መረጃ የሰጠ አንተነ በማለት እርስ በርሳቸው አሁንም ውጊያ እያደረጉ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። እንዲሁም በጉና በጌምድር ወረዳ እና በደራ ወረዳዎች በሁለቱ የደቡብ ጎንደር ወረዳዎች ላይ የፋኖ ኃይሎች ከበባ በመፈጸም በአገዛዝ ጦር ላይ ጉዳት እንዳደረሱበት ለማወቅ ተችሏል። እንዲሁም በዛሬው ዕለት በሰሜን ጎንደር አዳርቃይ አካባቢ በተደረገው ውጊያ ከ70 በላይ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። የአገዛዙ ጦር በወረዳዋ ቢስቲኔና ጥራይና በተባለ 2 ቦታዎች ላይ ባደረገው ውጊያ በርካታ ኃይሉ ተደምስሶ ከ60 በላይ እጅ የሰጠ እንዲሁም የአድማ ብተና 20 በአጠቃላይ የተገደሉት ከ70 በላይ እጅ የሰጡት ከ60 በላይ ሲሆኑ በርካታ የጦር መኮንኖች እጃቸውን ሰጥተዋል። ከ60 በላይ ክላሽንኮቭ መሳሪያና የተለያዩ የቡድን መሳሪያዎችን መማረካቸውን የፋኖ ኃይሎች አስታውቀዋል። እንግዲህ በዛሬው ዕለት የተደረገ ነው። እንዲሁም ሚያዝያ 11 ቀን ጀምሮ ውጊያ እየተደረገ የሚገኝበት አካባቢ በሰሜን ሸዋ ሬማ ከተማ ዙሪያ በነበረው የአገዛዙ 101ኛ አየር ወለድ ኮማንዶ ጦር አባላት በአመራሮች ላይ የሰራዊቱ ማመጹን ለማወቅ ተችሏል። ይሄ የተደረገበት ዋነኛ ምክንያት ሰራዊቱ እንቅስቃሴ በሚያደርግበት ሰዓት መረጃዎች እየሾለኩ እየወጡ የ101ኛ አየር ወለድ ክፍለ ጦር በርካታ ጉዳት የደረሰበት እንደሆነና እኛ ራሳችን እንዳንከላከል ያደረገ ያለው የአገዛዙ የወታደራዊ መኮንን አመራሮቹ የብልጽግና አመራሮች ከቦታ ቦታ ሲንቀሳቀሱ ሽፋንና አጀብ ሰጣችሁ መንቀሳቀስ አለባችሁ በመባላችን በየተንቀሳቀስንበት ቀበሌ ሁሉ የፋኖ ኃይሎች እያደባ ከፍተኛ ጉዳት ስላደረሰን ካሁን በኋላ ምንም አይነት አጀብ የማንሰጥ መሆኑን በማለት በአመራሮች ላይ አመጽ ማስነሳታቸውን ነው ለማወቅ የተቻለው። እንግዲህ
የብልጽግና አመራር አጀብን መስጠት የማንችል መሆኑና ከምሽጋችን መውጣት ማንፈቅድ መሆናችንን በማለት ለ101ኛ ኮር ዋና አዛዥ ኮሎኔል ማቴዎስ ማሳሰቢያ መስጠታቸውና ይህን ተከትሎ እርስ በርሳቸው ተፋጠው እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። አሁንም በጎጃም አካባቢ ደብረ ወርቅ ከተማ የፋኖ ኃይሎች በፈጸሙት የማጥቃት እንቅስቃሴ ብዛት ያለው የአገዛዙ ጦር መደምሰሱንና በከተማዋ ውስጥ ለ6 ሰዓታት የደብረ ወርቅ ከተማን ተቆጣጥረው በርካታ የፋኖ ቤተሰብ እስረኛ የነበሩ ኃይሎችን አስፈትተው እንዲሁም ምሽጎችን ደረማምሰው ከተማዋን ከተቆጣጠሩ በኋላ በርካታ የብልጽግና አመራርን ጨምሮ የሰራዊቱ አባላት ተገለው ተማርከው እንዲሁም በውጊያው መካከል ላይ እጅ የሰጡ የሰራዊት አባላቶችን እንደሚገኙበት መረጃዎች ደርሰውናል። በሌላ ዜና በምዕራብ ወሎ ቀጠና በተደረገው ውጊያ በተለይ በቦረና ሳይንት ወረዳ ሰኞ ገበያና በታ በተባሉ ቦታዎች ላይ በተደረገው ውጊያ ከ100 በላይ የአገዛዙ ጦር ሙትና ቁስለኛ መደረጉን ለማወቅ ተችሏል። በሰሜን ወሎ መቂት ወረዳ እንግዲህ በጣም ወታደራዊ ስትራቴጂ ጠቀሜታ ያላት ወረዳ ነች። የፋኖ ኃይሎች በዙሪያው የነበረው ምሽግ አጥቅተው ወደ ከተማዋ ዘልቀው በመግባት በርካታ ጉዳት እንዳደረሱ መረጃዎች ያመላክታሉ። እንግዲህ በወሎ የአጼ ምኒልክ የ105ኛ ኮር የተለያዩ አሃዶች በአገዛዙ ጦር ላይ እንዲሁም በመካነ ሰላም ከተማ ጥቃት መፈጸማቸውንና የ29ኛ ክፍለ ጦር 25ኛ ክፍለ ጦርና 47ኛ ክፍለ ጦሮች በጋራ ባደረጉት የማጥቃት እንቅስቃሴ ከ300 በላይ የአገዛዙ ጦር ጉዳት እንደደረሰበትና የ11ኛ 203ኛ ኮር ከአድማ ብተና ጋር በጋራ ለማጥቃት ውጊያ የከፈቱ ቢሆንም ከፍተኛ ኃይሉ ተመቶበት ወደ ተለያዩ አካባቢዎች መበተኑ በተለይ ከ197 በላይ የአገዛዙ ጦር የተገደለ ሲሆን ከ100 በላይ ደግሞ የቆሰለ መሆኑን 17 የአገዛዙ ጦር የተማረከ ሲሆን አንድ ቲም ሙሉ የዚህ የጠቀስኩልህ የሶስቱ ክፍለ ጦሮች አንድ ቲም ተደራጅቶ ከውጊያ መሃል ላይ ራሱን አሸሽቶ ለፋኖ ኃይሎች በራሱ ፍቃድ እጅ የሰጠ መሆኑን ለማወቅ ተችሏል። በተለይ በዚህ በመካነ ሰላም አካባቢ እየተደረገ ባለው ጦርነት የሻለቃ አዛዡን ጨምሮ በርካታ መስመራዊ መኮንኖች መደምሰሳቸውን እና አሁን በመካነ ሰላም ዙሪያ ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። እንግዲህ ወደ ጎንደር አካባቢ ስመለስ በምዕራብ ጎንደር ዞን አርማጭሆ ወረዳ በሁለት ቦታዎች ማለትም ከጠገዴ ወረዳ መሃል አርማጭሆ የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የአገዛዙ ጥምር ጦር ላይ በተፈጸመ የደፈጣ ጥቃት አንገረብ ወንዝ አቅራቢያ ከባድ ውጊያ ተደርጎ 77 የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በሌላ አቅጣጫም እንዲሁ በዚሁ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ የአገዛዙ ጥምር ጦር በፋኖ ቀለበት ውስጥ ገብቶ በርካታ ኃይል የተደመሰሰበት ሲሆን ከሳንጃና ከማሰሮ ደንብ ከተማ አጋዥ ኃይል መጥቶ እስከሚያወጣው ድረስ በሰራዊቱ ላይ ከባድ ጉዳት መድረሱና በተደረገው ውጊያም ከ60 በላይ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በዚሁ ቀጠና በምዕራብ ጎንደር ዞን መተማ እስከ ቋራ በ7 አቅጣጫዎች የአገዛዙ ጦር ውጊያ ለመክፈት የተንቀሳቀሰ ቢሆንም በተለይ በዋናነት ከቋራ ደለጎ በሁለት አቅጣጫ በኩል ከሽንፋ ወደ መተማ በሁለት አቅጣጫ በተለይ የሱዳን እና የኢትዮጵያ ድንበር አካባቢ ቱመት ከምትባለው ከተማ አድርጎ ወደ መተማ ሁለት አቅጣጫ እንዲሁም መተማ ቁጥር 4 ከሚባለው አይሰጋ በተባለው ቀበሌ አድርጎ በአንድ ግንባር በአጠቃላይ በ7 ግንባሮች ውጊያ የከፈተ ቢሆንም የአገዛዙን ጦር መክቶ ለሁለት ተከታታይ ቀናት ውጊያ የተደረገ ሲሆን የሄደበትን ሳያሳካ ወደ መተማ እና ደለጎ ከተማ መመለሱን ለማወቅ ተችሏል። በተጨማሪ በወሎ ቤት አማራ ሚኒሊክ ዕዝ የ105ኛ ኮር 33ኛ ክፍለ ጦር በአገዛዙ ጦር ላይ በፈጸመው የማጥቃት እንቅስቃሴ የልጓማን ከተማ ከ2 ቀናት በፊት መቆጣጠሩን አስታውቋል። እቺ ከተማ ስትራቴጂክ ጠቀሜታ ያላት ቲርትሪ በተባለው አካባቢ የነበረውን የወታደራዊ ምሽግ በማጥቃት የልጓማን ከተማ መቆጣጠር መቻሉን አስታውቋል። በከተማዋ ዙሪያ ተገንብቶ የነበረው 2 የኮንክሪት ምሽግ ተደርምሶ በታላቅ ድል ከተማዋን መቆጣጠራቸውና በተደረገው ውጊያም 32 የአገዛዙ የመከላከያ ሰራዊት አባላት መገደላቸውን የአገዛዙን ጦር ጭነው ሲንቀሳቀሱ ሲሸሹ የነበሩ 11 የመከላከያ አባላት ፈረስ ሜዳ በተባለ ቦታ ላይ ጉዳት እንደደረሰበት ለማወቅ ተችሏል።